ሰላም ውድ የተከበራችሁ የነገረ ጥበብ ዩቲዩብ ቻናል ቤተሰቦቼ እንደምን አላችሁ? እንግዲህ ባልኳችሁ መሰረት ዛሬ የአይነ ጥላ መፍትሄ ይዤላችሁ መጥቻለሁኝ ማለት ነው። የዛሬውን ቪዲዮ ከመጀመራችሁ በፊት እንግዲህ ላይክ አድርጋችሁ ጀምሩ። ያው ከዚህ በፊት እንዳልኳችሁ የአይነ ጥላ የብዙ የወጣቶችም የህፃናትም የሴትም የወንድም የማንንም የማይለይ ሁሉም ሰው ላይ ትኩረቱን ያደረገ መንፈሳዊ ጥቃት ነውና ይህንን አይነ ጥላ ከሚያባርሩ ወይም ከሚያስለቅቁ መፍትሄዎች ውስጥ ደግሞ አንዱን ዛሬ ይዤላችሁ መጥቻለሁኝ። ይህንን መፍትሄ እንግዲህ እጽዋቶቹን እኔ እዚህ ላይ የምነግራችሁን እጽዋቶች የምታገኙ ከሆነ እጅግ በጣም አሪፍ የሆነ ውጤት ታገኙበታላችሁ። እንግዲህ እነሱም ምንድን ናቸው? እነኚህ የአይነ ጥላ መንፈሶች የሚፈሯቸው በተፈጥሮ የተቀመጡልን እጽዋቶች አሉ። እኚህ እጽዋቶች እንግዲህ የተለያዩ አካባቢዎች ላይ ይገኛሉ። ነገር ግን ምናልባትም ለማግኘት ሊከብዳችሁ ይችላል። እኚህን እጽዋቶች የሚከብዷችሁም ከሆነ በተከታታይነት ከዚህ በኋላ የተለያዩ መፍትሄዎች አሉና ለአይነ ጥላ የሚሆኑ የምሰራላችሁ ይሆናል። ነገር ግን እነኚህን እጽዋቶች የምታገኙ ከሆነ እጅግ በጣም ውጤታማ ነውና በዚህ ተጠቀሙ እላለሁኝ። እንግዲህ እኚህ እጽዋቶች ምንድን ናቸው? አንደኛ ላይ እንደምታውቁት ለብዙ አገልግሎት የሚውል ለብዙ መድኃኒት መሆን የሚችል እጽዋት ነው። ይሄም የምድር እንቧይ ይባላል። አሁን እዚህኛው የአይነ ጥላ መፍትሄ ላይ ስሩ ነው የሚያስፈልገን። የምድር እንቧይ እንደ እንቧይ አይነት እንደ ኖርማሉ ተፈጥሯዊ አይነት እንቧይ የያዘ ቢሆንም ነገር ግን ይሄኛው ደግሞ ለአይነ ጥላው ግን ስሩ ነው የሚያስፈልገን። ሁለተኛው ደግሞ የእቶች ስር ነው። እቶችን የምታውቁ ከሆነ ታውቁታላችሁ። ደግሞ በምስሉ ላይ እዚህ ላይ ስለማስቀምጥላችሁ እሱን አይታችሁ ማመሳሰል ትችላላችሁ። ሶስተኛው በብዛት አታገኙትም ብዬ የማስበው የሴት ቀስት ነው። የሴት ቀስት ስር ያስፈልጋችኋል። እንዲሁም ደግሞ በአራተኛ ምንድነው የሚያስፈልጋችሁ? የአረግሬሳ ስር ነው። እንግዲህ ውድ የቻናሌ ቤተሰቦች እነኚህን እጽዋቶች የምታገኙ ከሆነ በአካባቢያችሁ ለማግኘት የምትችሉ ከሆነ እጅግ በጣም ፈጣን ለውጥ ነው የምታዩበት። እጅግ በቶሎ ከምታስቡት ከምትገምቱት በላይ በቶሎ ከዚህ ከአይነ ጥላ መንፈስ ተላቃችሁ የተለየ ነገር የተለየ ማንነት የምታገኙበት ነው ማለት ነው። ብዙዎችም በዚህ ስለሚፈወሱ ነው ይህንን የምነግራችሁ። መድኃኒቱ እኛ ጋር ስላለ ብዙ ሰዎች በዚህ እጅግ በጣም ብዙ ውጤት ያገኙ ሰዎች አሉ። ለዚህ ነው ይህንን የምነግራችሁ። ነገር ግን እንደነገርኳችሁ እኚህን እጽዋቶች ልታገኟቸው ላትችሉ ትችላላችሁና ማታገኟቸውም ከሆነ ብዙም አትጨነቁ። የምታገኙ እሰየው አገኛችሁ ተጠቀሙበት። የማታገኟቸውም ደግሞ ከዚህ በኋላ ጊዜ ስለሚኖረኝ ብዙ አይነት መፍትሄዎች አሉ። እነሱን እለቅላችኋለሁኝ። እንግዲህ ለዛሬ አሁን የነገርኳቸውን እኚህ አራቱን እጽዋቶች የምድር እንቧይ ስር፣ የእቶች ስር፣ የሴት ቀስት ስር፣ የአረግሬሳ ስር እነዚህን እጽዋቶች በንጽህና አድርቃችሁ ካደረቃችሁ በኋላ ደግሞ አድቅቃችሁ በመፍጨት ከዛም በኋላ አድርቃችሁ ድቅቅ አድርጋችሁ ካፈጫችሁት በኋላ መንፋት ነው ማለት በማጣሪያ ነፍታችሁ ዱቄቱን ለብቻ ታስቀምጡትና በትንሽዬ የሻይ ማንኪያ ከሁሉም ላይ እንግዲህ ለብቻ ነው ሁሉንም አንድ ላይ በመቀየጥ አይደለም የምትፈጩት የምታደርጉት ሁሉንም ለየብቻ ነው። ከሁሉም ላይ አንዳንድ የሻይ ማንኪያ እያደረጋችሁ በመለካት ንጹህ ማር ማለት ነው። ሩብ ኪሎ የሚሆን ያክል ንጹህ ማር በማዘጋጀት በሱ መለወስ ነው ማለት ነው። ከለወሳችሁ በኋላ ጠዋት ጠዋት ለ7 ቀን ያቺን መውሰድ ነው። ከዛ በኋላ የአይነ ጥላ ችግር ንቅል ብሎ ነው የሚወጣላችሁ።
እንግዲህ ይህ የአባቶቻችን ጥበብ ነው፣ የተፈተነም ጥበብ ነው። ምንም አይነት የመከላከያ ሀሳብ ይሄ አይሆንም፣ ይሄ እንደዚህ ነው ብላችሁ ወይም ደግሞ ሁላችንም ብለን የምንከራከረው ጉዳይ አይደለምና የምታገኙ እኚህን ነገሮች የምታገኙ ሰዎች ልክ እንደነገርኳችሁ አድርጋችሁ ተጠቅማችሁ ከዓይነ ጥላ ችግራችሁ ተላቀቁ እላለሁኝ። እንግዲህ ደግሞ በቀጣዩ እስከምመጣ በሌላኛው መፍትሄ ደግሞ እስከምመጣ አሁንም ቸር ቆዩኝ፣ በረካ ሁኑ እላለሁኝ። ደህና ሁኑ።